የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። ፈጻሚ ነው እንጂ ተፈጻሚ አይደለም። ፈጣሪ ነው እንጂ ፍጡር አይደለም። ስለዚህ ስንት ፈጣሪ አለ በእስልምና ማለት ነው? በዚህ ኡስታዝ መሰረት አንድ አላህ አለ። ከዛ በኋላ ቃሉ ደግሞ አለ። ነው ሚዩት አታርገኝ፣ ሚዩት አታርገኝና ተናግሬ ልጨርስ። ምን ችግር አለው? እዙ ነው የሚያልቀው እኮ ተናግሬ እንትን ይላል። እና ይሄን አሁን ሐሳብህ ነው። ይሄ ርዕስ ከአሁን ለታው ዘመቻ የተናነሰ ስለማላየው ነው። አሁን ለታ ለምሳሌ እስላሞች አራጅ ናቸው ምናምን እያልክ ልክ ዘመቻ እንደከፈትክብን ጥቁር አዝሙድ አታልቅስ። ለምን ነው ለመመለስ እንደዚህ? ነው ሚዩት አታርገኝ። ሰው ሲናገር ሚዩት አታርገኝ። ምንድነው አንተ እኮ አትጩህ። ጥቁር አዝሙድ ይቀድማችኋል። ጥቁር አዝሙድ ቀጥል። ይቅርታ እሺ እኔ ስለጀመርኩ ልጨርስና ልውጣ ውረድ። እሺ ቀጥል። አሁን እዚህ ጋር የቀረበው ነገር ሙስሊሞች የሚለያዩበትን ኢሹ ነው ያቀረብከው እዚህ ጋር ማለት ነው። እኔ ግን ጥያቄ ኦኬ፣ ለምሳሌ እኔ በአላህ ቃል ላይ ከነ ሐምዛም ከነ እዚህ ጋር ካሉት ጋር እንለያያለን። የሶስታችንም የስድስታችንም ይለያያል እንበል። ሶ ምንድነው አንተ እኛን ቻሌንጅ ብታደርገንና ለምሳሌ የኛ ስለሚለያይ አንተ ሐሳብህ ምንድነው? ቁርአን የአላህ ቃል አይደለም ፍጡር ነው የምትለው ወይ ፈጣሪ ነው የምትለው? ምንድነው የምትለው? በዛ ለምን ቻሌንጅ አናደርግም? ለምን እንደዚህ እንደምልህ ታውቃለህ? አንደኛ ኢሹ በሙስሊሞች መካከል የሚግባቡበትም የማይግባቡበትም ኢሹ ነው። አሁን አንተ ያነሳኸው ማለት ነው። ለምሳሌ እኛ ባለን መረጃ ስለ ፈጣሪ ልናወራ የምንችለው ባለን በተሰጠን መረጃ ነው፣ በምሳሌ ነው፣ በተቀመጠልን ምሳሌ ነው ልንናገር የምንችለው። ከዛ ውጪ ፈጣሪ ባላወራን ነገር ልናወራ አንችልም። በየትኛውም እንትን ብትሄድ ማለት ነው ፈጣሪ ስለ ሁሉ ነገር አልነገረንም። ኢቭን የሱ ፍጥረቶች የሰው ልጆች ብቻ አይደሉም፣ ሌሎች ዓለሞችም ሊኖሩ ይችላሉ። እኛን የሰው ልጆች ባናገረበት ልክ ግን እንናገራለን። እሱ ምሳሌ ነው እኛ ልናወራ የምንችለው። ስለዚህ ቁርአን የአላህ ቃል ነው፣ ከአላህ የመጣ ንግግር ነው። ንግግሩ የኛን አይመስልም። ኦፍ ኮርስ የኛን አይመስልም። እጅ አለው፣ እጅ አለኝ ካለ እጅ አለው ትላለህ። ምክንያቱም በተሰጠህ ልክ ነው የምትናገረው። ባልተሰጠህ ልክ ልትናገር አትችልም። እግር አለኝ ካለ እግር አለው ትላለህ። ሌላ አለኝ ያላለው ነገር ከሌለ አትናገርም። ቁርአን ሶሪ ቃል አለኝ ብሎ ቃሉን ለምን አትቀበለው? ቃል አለኝ ብሎ ማለት ቃል አለኝ ብሎ ማለት 9:6 ነው። አንዴ ክፈተው እስኪ ክርስቲያን ሲጀምር አቡ ሐዋል ሲጀምር ተናግሬው ነበር። ይሄ ቶፒክ ለሙስሊሞች ዝጋት የሆነ ቶፒክ ነው። ፋይዳው ምንድነው ነው? እኔ የመጨረሻ ጥያቄ ቀደም ነግሬ ነበርኩ። ለምሳሌ አንተ እንደ ሙስሊም እንዳልሆነ አካል ስታነሳው እኛን ልታስተምረን ፈልገህ መሰለኝ ይሄን ቶፒክ ያነሳው አይደለ? ወይንም ደግሞ የተሻለ ነገር አለ ብለን አንተ ጋር እንድንመጣ ማለት ነው። ሶ መጨረሻው ምንድነው ነው? ፍጡር ነው ስትለኝ አቅርብልኝ አንተ ፈደም ወይም ደግሞ ፍጡርም አይደለም ፈጣሪ ያንተ ምንድነው? ግብህ ምንድነው ነው? አንተ ጋር እንድመጣ አንተ ጋር ያለውን ነገር ንገረኝ እያልኩ ነው እኔ። እሺ አዳም፣ ቶፒኩ የተነሳው ራሱ በክርስቲያኖች ነው ብዬ ቅድም እያወራው ነበር ከሐምዛ ጋር ካወራን በኋላ ተፋወት። ይሄ ቶፒክ ራሱ የተነሳው በክርስቲያኖች ነው። ከዛ በኋላ በሙስሊሞቹ መካከል ክፍፍሉ ተፈጠረና አንዱ አንደኛውን መገዳደል ጀመሩ ማለት ነው። በዚህ ቶፒክ ምክንያት ለምንድነው መገዳደል ደረጃ ያደረሳቸው? ቶፒኩ የተነሳው ለምንድነው? እሱ እኛ ኢየሱስ የአብ የባህሪ ቃሉ ነው ብለን እናምናለን። ምን ብለን እናምናለን? ቃል ነው ብለን እናምናለን። ያ አካላዊ ቃል በስጋ ተገለጠ ብለን እናምናለን። እናንተ ደግሞ ቁርአን ያላ ቃል ነው ብላችሁ ታምናላችሁ። ስለዚህ ቁርአን ፍጡር አይደለም ካልክ
እኔን ኢየሱስን ፍጡር ነው ብለህ ለምን ቻሌንጅ ታደርገኛለህ? ቁርአን ፍጡር አይደለም እያልክ ምክንያቱም በአንተ ትርጓሜ ነው እንደሱ የጠየቀኝ። ቻሌንጁም የተነሳው በዚህ ምክንያት ነው። አስቀድሞ አያውቁትም ነበር እኮ በኋላ የተጨራረሱበት ይሄ ጥያቄ ሲመጣባቸው ነው። ይሄ ጥያቄ ሲመጣባቸው አስቀድመው ሱራ 3:7 ላይ ተፍሲር ኢብን ከሲርን ቼክ አድርገው ሱራ 3:59 እስከ 61 አካባቢ የናጅራን ክርስቲያኖች መሐመድን ጠይቀውት ነበረ። ስለ ሩህና ስለ ኢሳ ጠይቀውት ነበረ። ምክንያቱም ኢሳ የአላህ ቃሉና መንፈሱ ነው ስለሚል የአላህ ቃልና መንፈስ ከሆነ ደግሞ ፍጡር አይሆንም ብለው ቻሌንጅ አድርገውት ነበር። ምላሽ ከመስጠት ይልቅ መሐመድ ያደረገው ምንድን ነው? ልጆቻችሁንና ልጆቻችንን፣ ሚስቶቻችሁንና ሚስቶቻችንን፣ ነፍሶቻችሁንና ነፍሶቻችንን እዘን እንረጋገም ነው ያለው። ስለዚህ እሱ መልስ ከመስጠት ይልቅ ምንድን ነው ያደረገው? እርግማን ውስጥ ገባ። በዚህ ምክንያት ጥያቄው ተንከባሎ መጣ። ፍጡር ነው ፍጡር አይደለም ያለ እንዴት ምኑ ጋር ነው እንደዚህ የሚለው? አታውቀውም? የናይጄሪያን ክርስቲያኖች መሐመድን ቻሌንጅ እንዳደረጉት እኮ ምን የናይጄሪያን ክርስቲያኖች መሐመድን እንደጠየቁትና እንደተረጋገሙ አታውቅም? የቱ ጋር ነው? ኦኬ አንዴ ክፈትለት ክርስቲያን። የሆነ ድምፅ ይደርበብኛል፣ ለምን እንደሆነ አላውቅም። አንድ አካባቢ 61 በቃ እሱን አንብበው። ይታያል። አባ ሁለት አይ አንብበው፣ ችግር የለውም። ወደ ከ59 አካባቢ ጀምሮ የሚናገረው ስለ ኢሳ ነውና ምን ይላል? 61 ላይ እውቀቱም ከመጣልህ በኋላ በእርሱ በኢሳ የተከራከሩ ሱረቱል ኢምራን እሺ አንቀጽ 60 እውቀቱም ከመጣልህ በኋላ በእርሱ በኢሳ የተከራከሩ ሰዎች በማ የተከራከሩ በኢሳ ሲከራከሩት ምን አለ? ኑ ልጆቻችንንና ልጆቻችሁን፣ ሴቶቻችንንና ሴቶቻችሁን፣ ነፍሶቻችንንና ነፍሶቻችሁን እናጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ እናድርግ በላቸው አሉ። ስለዚህ ሲከራከሩ መሐመድ ምንድነው ያደረገው ማለት ነው? አላህ ገለጠልኝ ብሎ የተናገረው እንረጋገም በላቸው፣ የአላህ ቁጣ በውሸታሞቹ ላይ ይሁን በላቸው ብሎ ነው የመለሰላቸው። እንረጋገም ማለት ነው እንዴ ታዲያ? የአላህ ቁጣ በእነሱ ላይ ይሁን ማለት? ኦኬ ልጆቻችንና ልጆቻችሁን በጣም ይደርባል ያንተ። እኔ ሳወራሽ ሚውት አድርግ። እኔ እሺ የረበሸኝ ነው፣ የሆነ ሴፍቲ አልሰጠኝም፣ የሆነ እንትን ይረብሻል። ሎክ ልጆቻችሁንና ልጆቻችንን እንጥራ፣ የኔንም ሚስት ይዤ ልምጣ፣ የአንተም ሚስትህን እዘና፣ እኔም ነፍሴን ይዤ ልምጣ፣ አንተምና፣ ከዛ በኋላ የአላህ ቁጣ በውሸታሙ ላይ እንዲሆን እናደርግ ማለት እርግማን ነው። ልጆችን እዘህ መተህ ከዋሸው እኔ ትክክል ካልሆንክ ልጄ እንዲህ ትሁን እንደዚህ ትሁን ብለህ ለመረጋገም ማለት ነው። ጠርተው ቤተሰቦችን እዘህ የምትመጣው ሊረጋገሙ ነው። ይሄ ብዙ ተፍሲራቶች ሁሉም እንደዛ ነው የሚያስቀምጡልህ። ተፍሲራቶቹም ግልጽ ነው። ስለተከራከሩት ይህንን አደረገ። ከዛ በኋላ እነሱ ኢብን ከሲርንም ያው ጃለሌንም ሌሎችንም ሙፈሲሮቹን ያቸው ከዚህ ጋር በተያያዘ ነው። የናይጄሪያን ክርስቲያኖች ናቸው። ከዛ በኋላ እነሱ ግን ክርስቲያኖቹ አልተገኙለትም እርግማኑ ላይ። ውይይቱ መወያየት እንችላለን፣ እርግማን ግን መረጋገም አንችልም። ምክንያቱም መጽሐፍ ቅዱስ እርግማን ይከለክላል። የሚረግሟችሁ መርቁ እንጂ ተራገሙ ስለማይል አንራገምም አሉት። እሱ አሊን ሁሴንን እንደገና ደግሞ አሊን ሁሴንን ደግሞ ማን ነው ብቻ እንደዚህ ይዟቸው ሄዶ ተራግሞ ተመለሰ ማለት ነው። ስለ ሩህ ከዛ በኋላ ምንድነው የሰጠው መልስ? ከሩህ ይጠይቁሃል፣ ሩህ ካላ ዘንድ ብቻ ነው። ሱራ 17:85 ላይ እርሱ ካላ ዘንድ ብቻ ነው፣ እውቀቱ ከተሰጠ ከጥቂት በቀር አታውቁም በላቸው የሚል አመጣ ማለት ነው። ይሄ መልስ አይሆንም። አላህ ያውቃል አታውቁም፣ ይሄ መልስ አይሆንም።
ስለዚህ እነሱ ቻሌንጃቸው ምንድነው? በደንብ ስላርግልን ኢሳ ያላህ ቃልና መንፈስ ከሆነ ያላህ ቃል ደግሞ ፍጡር ካልሆነ ኢሳ ፍጡር አይሆንም ነው። ልክ ቁርአን ያላህ ቃል ነው፣ ያላህ ቃል ደግሞ ፍጡር አይደለም ምትሉ ከሆነ ነው እኮ እኔ የኔ ጥያቄ ደግሞ ያነጻጸርክበት መንገድ ትክክል አይደለም ነው። ለምን ካልከኝ ኢየሱስ ኢየሱስ የፈጣሪ ቃል ሆኖ ፈጣሪ ሆኖ ሳለ የአላህ ቃል ደግሞ እንዴት ፈጣሪ አይሆንም ብለህ የመዘንከው በአንተ ምዛኔ ነው። በአንተ ሚዛን ነው። አንተ በራስ አይደለም። በአንተ ራስህ እኔማ የአላህ ቃል ፍጡርም ፈጣሪም አይደለም አልኩህ። እኔ ፍጡር ነው አላልኩም፣ ፈጣሪም አላልኩም። ምክንያቱም መረጃ የለኝም። መረጃ የለኝም። እኔ እኮ መረጃ ከሌለ የራስ ይሆናል ማለት ነው። የራስ የኪስ ወሬ ይሆናል ማለት ነው። ለምሳሌ አቡ ዳውድ የኪስ ወሬ ሳይሆን እቆጠባለሁ። ምክንያቱም እኔ ቁርአን ቃሌ ነው አለኝ እንጂ ፍጡር ነው ፈጣሪም አላለኝም። እኔ ያላለኝን አልጠቀምም ነው። አንተ ደግሞ የመዘንክበት እዛ በአንተ ምንድነው በክርስትናው ሚዛን መዝንህ ነው ያነጸርክልኝ ንጻር ያደረከው። አሬውና ኡስታዝ እዚህ ጋር የሚናገረውን አዳምጥ። የምን ክርስትና ነው የምታወራው? አንዴ ይሄን ኡስታዝን አዳምጠው። አዳምጠዋለሁ፣ ችግር የለውም። እኔ ትነግረኛለህ፣ የኡስታዙንም ትነግረኛለህ። እኔ ግን ሐሳቤን ተረዳኝ። መጀመሪያ ሐሳቤን ተረዳኝ። እዛ ጋር ያነጸርክበት ነገር ትክክል አይደለም ነው። ለምን ኢየሱስ ክርስቶስ ፈጣሪ ሆኖ ሳለ በቃል ተገኝቶ ፈጣሪ ሆኖ ሳለ እንዴት ቁርአን ምንድነው ቁርአን እንዴት ፈጣሪ አይደለም ትለኛለህ? ማለት ሚዛንህ ትክክል አይደለም ነው። ያነጻጸርክበት መንገድ ትክክል አይደለም ነው። አቤት ራሴ ብቻ ሳይሆን በአንተም ቁርአን ፍጡርም የተፈጠረም ያልተፈጠረም ማለልም ብትለኝ ራሱ ስቲል እኔ ስማማህና ያላህ ቃል ነው የተፈጠረም ያልተፈጠረም ማለት ይከብደኛል ካልክ፣ በተመሳሳይ ኢሳም ቁርአንህ ላይ ያላህ ቃል ነው ተብሏልና ቁርአን ያላህ ቃል ነው እንደተባለ ሁሉ ኢሳም ያላህ ቃል ተብሏልና ያላህ ቃል አልተባለም። ቁርአን ላይ አልተባለም። ኢየሱስ ያላህ ቃል ነው አልተባለም። በአላህ ቃል የተገኘ ነው እንጂ የሚለው አይልም። ኢየሱስ አይልም። ከለማ አላህ ነው የሚለው። የቱ ጋር ነው የሚለው? እሱ አንተ በአላህ ቃል የተገኘ ነው የሚለውን አምጣልን ከቁርአን እስኪ። ለምን? እሱ እኮ ነው ያለው፣ ራሱ እኮ ነው ያለው። እንሰጣለን። እሺ ተረጋጋ። የአላህ ቃል ነው። እሺ አንዴ ኡስታዝን አዳምጥና ተፈትላት። ኦኬ አዳምጠው። እሺ ወንድማችን ጌታችን የአላህ ቃል ጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። ፈጻሚ ነው እንጂ ተፈጻሚ አይደለም። ፈጣሪ ነው እንጂ ፍጡር አይደለም። ስለዚህ ስንት ፈጣሪ አለ በእስልምና ማለት ነው? በዚህ ኡስታዝ መሰረት አንድ አላህ አለ። ከዛ በኋላ ቃሉ ደግሞ አለ። ቁርአን ደግሞ ያላህ ቃል ነው። ፈጣሪ ነው ያለው እንዴት ነው እኮ አዳምጠው። እንግዲህ ምን አይነት ፈጣሪ አለ? ፈጣሪ ስንት አይነት ፈጣሪ ነው የምታውቀው አንተ? አይ እዚህ ጋር የገለጸው ነው ፈጣሪማ አንድ ነው። እዚህ ጋር ፈጣሪ ነው እንጂ ፍጡር አይደለም ያለበት እንዴት ነው? በአንዴ አዳምጡት። ምክንያቱም ይሄንኛውን አንዴ አሊ ሚውት አድርጉና አንዴ በስርዓት አዳምጠው። ኦዲየንስ በደንብ ይዩ። ገና ስጀምር ብያቸዋለሁ። በዚህ ቶፒክ ላይ ሁሉም የየራሱ የተለያየ ብትንትን ያለ አረዳዳቸው፣ ነገር ግን አስቀድሞ በነበሩ ላይ ተጫርሰውበታል፣ ተገዳድለውበታል። አሁን ስለማይነሳ ነው፣ ቶፒኩን ዝም ስላሉት ነው። ኤኒዌይስ ልገማው። ጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። ግልጽ ነው። አንድ አታስገባንም። ኦኬ ጥቁር አዝሙድ ይቀርማል። ጥቁር አዝሙድ ቀጥልና ትቀጥላለህ። ጥቁር አዝሙድ ይሰማል? እሺ ይሰማኛል። ሰላም ነው። እንዴት ነህ?
አለን። የአንተስ አቋም ምንድን ነው? የኔ አቋም ቁርአን ትእዛዝ ነው፣ ህገ መንግስት ነው፣ ለእስላም የመጣ መመሪያ ነው። ገባህ? ኦኬ። ለእስልምና የመጣ መመሪያ እስከሆነ ድረስ ያው ቁርአን መመሪያችን ነው። ግን አንደኛ አንተ አሁን ለምሳሌ ይህን ያቀረብክበት ወይም ደግሞ ይህን ርዕስ ፈልገህ ያመጣህበት ማለት እንደ በፊቱ እስላሞቹ እንዲጨረሱ ፈልገህ ነው ወይስ ደግሞ እኔን ተወኝ? ኖ አይደለም። ኖ አሁን ይኸውልህ አንደበቱን ነው እኛ አሁን የምንረዳው ከአንተ ጋር ያለውን ነገር ነው። ሀሳብህን አንተ ግልጽ እንድታደርግልን ስለፈለግን ነው። እዚህ ጋር በሶስት ግሩፕ ነው ያወጣቸው። አሁን ዝም ብዬ ስከታተል ቆይ ዝም ብዬ ኦልሬዲ ሚውት አድርጉልኝ ማንዴ አትንጫጩ። ሚውት እዚህ ጋር አሁን እዚህ ጋር ያመጣኸው በሶስት ግሩፕ አወጣኸው። እዚህ ጋር ሶስት ግሩፕ አድርጋቸዋል። አሁን ማለት ሶስት ግሩፕ ያንኛውን ሀሳቡን ለብቻ የዘኛውን ሀሳብ ለብቻ እንዳንተ ቢሆን ራዝሙድ ፕሊዝ ገና ይቀጥላል። ሶስት ብቻ አይደላችሁም፣ ገና ብዙ ይቀጥላል። ችግር የለውም። ምክንያቱም እስልምና ገንዘብ ይችላል እኮ ምንድነው ነው እኔ ያልገባኝ ነው። ሚውት አታርገኝ እስኪ ሚውት አታርገኝና ተናግሬ ልጨርስ። ምን ችግር አለው? እዙ ነው የሚያልቀው እኮ ተናግሬ እንትን ይላል። እና ይሄን አሁን ሀሳብህ ነው ይሄ ርዕስ ከአሁን ለታው ዘመቻ የተናነሰ ስለማላየው ነው። አሁን ለታ ለምሳሌ እስላሞች አራጅ ናቸው ምናምን እያልክ ልክ ዘመቻ እንደከፈትክብን ጥቁር አዝሙድ አታልቅስ። ለምን ነው ለመመለስ እንደዚህ? ኖ ሚውት አታርገኝ። ሰው ሲናገር ሚውት አታርገኝ። ምንድን ነው አንተ እኮ አትጩህ። በቃ እኮ አዳምጠኛ ስራት ሚውት አድርግሽ እኮ አዳምጠኝ። መጀመሪያ አዳምጠኝ። እኔ ቁርአንን እኮ ነገርኩህ እኮ የኢስላም መመሪያ ነው ብያለሁ። በቃ ቶንህን ቀንሰው። በቃ ቶንህን ቀንስና እኔ ማን መመሪያ ነው ብዬ አልጠየቅኩም። ያልጠየቅኩህን ለምን ትመልሳለህ? አሁን ስታስበው ፕሊስ ለወጣ ስለሆነ እያቋረጥክብኝ ነው እንጂ መውጣት ፈልጋለሁ። በእናትህ ቆይ አንዴ ሚውት አድርግ። ምንድን ነው እሱ? እሺ የምትለን አንተ? የእኔ ጥያቄ ምን መሰለህ? አሁን እኔ ምንድን ነው በዚህ ጊዜ በሙስሊሞችም ሙስሊም ባልሆኑትም መሀል ያለው ነገር የመጽሐፍ ቅዱስ የፈጣሪ እስትንፋስ ነው ቁርአን ነው አይደለም እሱ አይደለም ኢሹ። ያላግባባን ነገር በጣም በፈጣሪ ጉዳይ ያሉ ነገሮች ናቸው። ያግባብቷቸዋል። ምኑ ያላቃል ሙስሊም ካልሆኑት ጋር ነው ያልኩህ። እኔ ሙስሊሞች እርስ በርሳቸው ክርስቲያኖች እርስ በርሳቸው አላልኩም እኮ። ስለዚህ እኛ ከእናንተ ጋር ማግባባን አንዱ ይሄ እኮ ነው። ፈጣሪ ቃል አለው የለውም የሚለው ዋና ያግባባን ይሄ ነው። ሰው አንድ የሚታርጉ በቃ አንድ ጥያቄ የኔ ሀሳብ ምንድን ነው? እኔ ለወርድ ስለሆነ አንድ ይመልስልኝና አለኝ ምንድን ነው ጠብቄሃለሁ። የኔ ጥያቄ አሁን ስለ እኔ ከክርስቲያኖች ጋር በወያይ ማለት ነው መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው አይደለም? እዛ ላይ የተነሱ ሀሳቦች ልክ ናቸው ልክ አይደሉም? ፈጣሪ የተገለጸበት መንገድ በመጽሐፍ ቅዱስና በቁርአን ትክክል ነው ትክክል አይደለም ነው እንጂ ኢሹዬ ወይም ደግሞ ለህይወቴ የሚጠቅመው እሱ ነው እንጂ ለሰዎችም ህይወት ይጠቅማል ብዬ የማስበው እሱ ነው እንጂ የእግዚአብሔር ቃል ነው አይደለም። ማይገናኝ ነገር ለምን ታገናኛለህ? እኛ ጋርና እናንተ ጋር ያለው ቶፒክ ይለያያል። እኛ ለምሳሌ ቁርአንን ከማን ጋር መሰላው የምታወዳደረው? ፕሊስ አዳም አካላዊ ነው። እሺ አንዴ አዳምጠኝና ተራ በተራ አሁን ቀጣይ ጥቁር አዝሙድ ቀጣይ ትወርዳለህ። ክፍፍላችሁ መብዛቱ እኮ የኔ ችግር አይደለም እኮ የእናንተ ችግር ነው። እኔ ምን አገባኝ? ማዳመጥ ብቻ ነው ዛሬ የሚጠበቅብኝ። ከዛ ኦዲየንስ ልዩነቱን እያው በደንብ አንድ ፎይ አስወራኛ ቻርጅ ሊዘጋ እኮ በራስህ ጥቁር አዝሙድ ከስር ትሆናለህ። ለመስጠት የምትቀርብበት ቀን መቼ ነው? ከስር ነው በቃ። እኔ መከፋፈላችሁ ክፍፍሉ ብዙ መጣ። ስለዚህ ጅሃድ እያወጅክብን ነው። ጅሃድ እንደማወጅ ነው የምቆጥረው የዛሬውን ቶፒክ ክርስቲያን። እሺ እኔ አንድ ጥያቄ አለኝና
ጂሃድ ነው ያለፉበት መንገድ ስለሆነ ነው። አስወራን እሺ መናገር እችላለሁ? ኦኬ እሺ ጥያቄን እስቲ ግልጽ አድርግልኝ። ኦኬ ተስማማለህ? እነሱ ካሉት ጋር እነሱ ያሉት ምንድነው? ለምሳሌ ቅድም ሐምዛ ቁርአን ፍጡር ነው ብሏል። እንትኑ ሪሳይቴሽኑም ፍጡር ነው። ቃሉም እንደዚህ እንትን ሪሳይት ስታደርግ እንደገና ፊደሉም ፍጡር ነው። ተስማማለህ በዚህ ነው ወይ? የአላህ ቃል ፍጡርም ፈጣሪም ልንለው አንችልም። ጀስት እኔ እንደ ቱልስ ነው የምወስደው። የአላህ ቃል መፍጠሪያው ነው። አቡ ሃይደር ደግሞ መፍጠሪ አይደለም ማለት ፈጣሪ እንጂ ተደራጊ አይደለም ማለት አድራጊ እንጂ። ስለዚህ አቡ ሃይደር ተሳስቷል ማለት ነው። ከአቡ ሃይደር ጋር እኔ ተመሳሳይ የሆነ አይዲያ ነው ሼር ማድረገው። ለምን አትለኝም? ማድረጊያ ሳይሆን ያለው አድራጊ ነው ነው ያለው። የአላህ ቃል which is ቁርአን ወይም ደግሞ የአላህ ኩን የምትለው ቃል ፈጣሪ ነው ያለው። አላህ ቃሉን እንደ ቱልስ ይጠቀመዋል። አቡ ሃይደርን ለመረዳት ከምፈልግ ኦፕን ማይንድድ ሁንና የአቡ ሃይደር ቃል ቱልስ ነው፣ የአላህ ቃል መፍጠሪያ ነው ካለ ፈጣሪው አላህ ነው፣ ቱሉ ደግሞ ቃሉ ነው፣ መፍጠሪያው ቃሉ ነው ነው። ስለዚህ ኢዚ በቃሉ ይፈጥረው ማለት ነው። አላህ በቃሉ ነው ኩን ይለዋል ይሆናል። ኦኬ ስለዚህ ፈጣሪ ነው ማለት ነው ቃሉ። የአላህ ቃል መፍጠሪያው ነው። ግልጽ አይደለም አማርኛ? ቃሉ ምንድን ነው? እሺ መፍጠሪያው ነው ማለት ነው። ቃሉ በራሱ መፍጠር አይችልም ማለት ነው። አላህ ነው ፈጣሪው፣ አድራጊው አላህ ነው። እሺ ቃሉ ደግሞ መፍጠሪያው ነው። አላህ በቃሉ እቺ ኩን የምትላት ቃል እሺ እኔ አሁን አንድ ቻሌንጅ ቅድም ካወራሃቸው ነገሮች ማለት ነው። ቅድም ባመጣው ምሳሌ በእጄ ለምሳሌ በመዶሻ እንደዚህ በመታ እንደ መዶሻው ማለት ነው ቃሉ። እስቲ ግልጽ አድርግልኝ። ምስማር በመዶሻ በመታ ለቅድም ምሳሌ ቃሉ እንደ መዶሻ ይሆናል። እኔ እጄ ደግሞ ልክ እንደ መምቻው ማለት ነው። አላህ አለ፣ ቃሉ አለ፣ የሚፈጠረው አለ። አላህ በፍጥሮች አይገለጽም። አልገባኝም። አሁን ያመጣው ምሳሌ ምን እንደሆነ አልገባኝም። እኔ እያልኩ ያለሁት ግልጽ መሰለኝ። የአላህ ቃል መፍጠሪያው ነው ስልህ ፈጣሪው ማን ነው? አላህ ነው። ቃሉ ምንድን ነው? መፍጠሪያ ወይም ቱልስ ነው። ጀስት አቡ ሃይደር እንዳለው አቡ ሃይደር እንደዛ ነው ቱልስ ነው ብሎ የሚያስቀምጠው ክርስቲያን እንደዛ አይደለም የሚያስቀምጠው። ፈጣሪ ነው ፈጣሪ ነው አይደል እንዴ? ለምን ቀያይጠው ታዲያ? አንዴ ቱልስ ነው ትለኛለህ፣ አንዴ ፈጣሪ ነው ትለኛለህ። አንዴ ቪዲዮውን ድጋሚ ታሰማናለህ ክርስቲያን? ሙሉ አሰማ። በድርና ሙስሊም ተመለሱ እኮ እኔም እንደዛ ለማለት ነው ያገባሁት። ሙሉውን ያሰሙንና እንትን እንበለው። የተቆረጠ እንትን ያለ ድጋሚ ያሰማንና ማድረግ አንችልም። ሙሉውን አሰሙንና ሀሳብ እንስጥበት አለ ክርስቲያን። ከቪዲዮ በፊት ግን ቅድም ላወራው ነገር ማስረጃ ልሰጠኝ እንችላለህ? የሐንብልያ መዝሃብ የአላህ ቃል ፍጡር ነው ያለም ፈጣሪም ነው ያላለ ከእስልምና ይወጣል የሚልበትን ማስረጃ ልሰጠኝ እንችላለህ? በጣም ችግር አለ። ይህን ዩቲዩብ ላይ ገብታችሁ ሙሉ ማዳመጥ ትችላላችሁ። አቡ ሃይደር ከ5 ዓመት በፊት ነው አይ ቲንክ ኢሳ የአላህ ቃል ነው በሚል እና ከዛ በኋላ የአላህ ቃል ደግሞ ቁርአን ሁለቱን ሌክቸር ያደረገበት ነው እና ዩቲዩብ ላይ ሙሉን ገብታችሁ ማዳመጥ ትችላላችሁ። እዚህ ጋር ግን እኔ የምፈልገውን ፖይንት ብቻ ነው ያወጣሁት። አዳምጡትና ከዛ በኋላ እናንተ ሙሉን ዩቲዩብ ላይ ገብታችሁ ማዳመጥ ትችላላችሁ። ጌታችን የአላህ ቃል የማን ያለው? የጌታችን የአላህ ቃል፣ ሌላ የማንም አይደለም። የጌታችን የአላህ ቃል ብሎ ነው የጀመረው። ጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም።
ያ የጌታችን እያለ ሶስቱን የተናገረው የጌታችን ያለ አካል አድራጊ ነው እንጂ ተደራጊ አይደለም። የጌታችን ያለ እሺ ክርስቲያን ልድገመው ነው አቡ ሃይደር ያለውን የጌታችን የአላህ ቃል አድራጊ እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጣሪ እንጂ ተፈጣሪ አይደለም። እዚች ጋር ነው አንተ የምፈልገው ፈጣሪ እንጂ ተፈጣሪ አይደለም። አገኘ ስለዚህ ኮምፔርና ኮንትራስት ያደርግ አሚር ስለዚህ የአላህ ቃል አድራጊ እንጂ ተደራጊ አይደለም፣ ፈጣሪ እንጂ ተፈጣሪ አይደለም። ቁርአን ያላህ ቃል አይደለም። ማን ነው? አሁን ፖይንቱ ፈጣሪው ማን ነው? አላህ Subhanahu Wa Ta'ala አይልም። ለምን የምትለው ፈጣሪ ነው እንጂ ፍጡር አይደለም እያለህ እንደገና ደግሞ ጌታችን የአላህ ቃል እኮ ነው። ጌታችን ማን ነው? ፈጣሪ ነው። ስለዚህ ቁርአኑ ፈጣሪ ቃሉ ፈጣሪ ነው አይደለም። ወደ ኋላ ወደ መልሰ ማለት ነው ስለ አየለ ወንድሜ ወገናችን እፎይ የምሰማኝ ከሆነ ይሄ ኦፕን ማይንድድ ሁንና ጀስት እያስተማርክ ነው። የጌታችን ያላህ ቃል ፈጣሪ እንጂ ፍጡር አይደለም ማለት ተስማማውልህ። ስለዚህ የጌታ ያላህ ቃል ፈጣሪ ነው። ቃሉ ምንድነው? ፈጣሪ ነው። የጌታችን እንዴት ነው? እኔ ግልጽ አይደለም አማርኛ። እኔ በአማርኛ እያወራሁ ነው መሰለኝ እስካሁን። የጌታችን የአላህ ቃል ከምን አንጻር ነው አቡ ሃይደር ያለው? የጌታችን የአላህ ቃል ፈጣሪ እንጂ አላህ ቃሉን ሲጠቀመው ይፈጥርበታል እንጂ አላለም። ይፈጥርበታል እንጂ ምናምን ወይ አድራጊ እንጂ ተደራጊ። ሌላ ምሳሌ እንጠቀም። አሚር አንዴ አዳምጠኝ። አድራጊ እንጂ ተደራጊ አይደለም ያለው እኮ ለምን እንደሆነ ታውቃለህ? በአላህ ገና የሚደረግ ሳይሆን ራሱ ቃሉ አድራጊ ነው እያለ ነው አቡ ሃይደር። ራሱ ቃሉ ፈጣሪ ነው እያለ ነው። አዶን ቲንክ አሁን ስልኬ 1% ነው። ከዛ በፊት ያለውን መስማት አለብን ማለት ስልኬ ትንሽ ብትጨምርበት እኮ ሪፈረንስ ያስቀምጥበታል። ሪፈረንሱ ተከትለን እንፈርድ ነበር። መሀል ላይ ቁምጥ እያደረጋችሁት እንዴት ነው የምንሰማው? ለአሁኑ ለአርጊመንቱም ይሆን ትንሽ አሰሙት። ተቻኩላችሁ ፖዝ አታርጉት። ክርስቲያን አለ። ከዛ በኋላ ሪፈረንሱን ተከትለን ሪፈረንሱ ዩቲዩብ ላይ ገብተህ አዳምጠው ሙሉ። ለምን አንድ 5 ሰከንድ 10 ሰከንድ ለምን አትጨምርበትም? ምን ችግር አለው እኮ? አይ እንትን ያለው ቪዲዮ ያልቻል ዩቲዩብ ላይ ሙሉ አለ። ይሄ ቀዳዳ ፖይንቱን አውጥተህ አታሰማንና ማለት ነው። ሙሉን አሰማን። ዩቲዩብ ላይ ገብተህ ማዳመጥ ትችላለህ። ስለሚዘጋ ዩቲዩብ እዚህ መክፈት አልችልም። ገብተህ ለምን አሰማም? ልክላለሁ እኮ ለምን መጣ? አንዴ አዳምጠኝ። ለምን መሰለህ አቡ ሃይደር እኔ ሁሌ ትምህርቱ ሰማዋል። የአላህ ቃል ደግሞ መመሪያችን ነው ወንድሜ። አንዴ አሚር ወጣ እንዴ? አሚርን ላወራው ነበር መረጃም ስለጠየቀኝ። ተረጋጉ፣ ስታወሩ ተረጋጉ። ሀወል ምንድን ነው ያልሽኝ? ከኋላ ምናምን አልስ የአንቺን እይታሽ ያስቀምጩ። ደሪስ ፈርስ እኔ ያልኩት እፎይ ደደቦች ጋር ትደደቡ ነው። እፎይ አንድ ኧረ ስርዓት ጠብቁ። ስትገቡ ታቴስ እሺ ነው ያልኩት። ፈጣሪያችን አላህ ነው። ቁርአን ደግሞ እሺ አይሰማም? እያወራሁ ነው። ይሰማል። ፈጣሪያችን አንድ አላህ ነው። እኛ የምናመልከው አንድ አላህን ብቻ ነው። እና ቁርአን ደግሞ ማለት ነው የአላህ ቃል ነው። ቃሉ ምንድን ነው? ፍንትን አይደለም። ይሄ ፈጣሪ አይደለም። ቁርአን ፍጡር ነው። ቁርአን ግን ፍጡር ነው። እኛ የምናመልከው አንድ አላህን ብቻ ነው። የቁርአን ደግሞ የአላህ ቃል ነው። ቁርአኑ ምንድን ነው? ፍጡር ነው ወይንስ ፈጣሪ ነው? ቁርአን ፍጡር ነው ወይንስ ፈጣሪ? ቁርአን የአላህ ቃል ነው። ኧረ ተዋት፣ እየተወዛገበች ነው እቺ። ተዋት እሷን። እኔ የምልህን
ጨርስ አልጋት ቁርአኑ ፍጡር ሆኖ ማለት ነው፣ ግን እኛ የምናመልከው አላህን ብቻ ነውና ቁርአን ደግሞ የአላህ ቃል ነው። ታንክ ዩ በአንበሊ ህግ መሰረት አሁን እቺ ኢሚዲየትሊ ከእስልምና ወጣለች። አሁን ወጣለች። ውጭ ያሉት ፍጡር ናቸው። ታንክ ዩ ስለዚህ ቁርአንም ፍጡር ነው አይደለ አሊ? የአላህ ቃል ነው። የአላህ ቃል ደግሞ መመሪያ ነው። ፍጡር ነው ፍጡር አይደለም? ከአላህ ውጭ ሁሉም ፍጡር ነው። ታንክ ዩ ይሄንኑ ጥያቄ እንዲተጠይቆ ፍጡር ነው ፍጡር አይደለም ሲባል ከአላህ ውጭ ሁሉም ፍጡር ነው ያለን ወጥቶ ሻለ ያዛሳያለሁ። እሱንም በመረጃ ሁለቱም ወጥተዋል ከእስልምና በራሳችሁ ህግ መሰረት መጽሐፍቶቻችሁ መሰረት ማለት ነው። ኤኒዌይስ የዚህ ኡመት መመሪያ ነው ቁርአን። ችግር የለውም። ቀደም ብያለሁኝ እኮ አይደለም እንደዚህ ወጣው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አሊ ተረጋጋ። የፊቅ መጽሐፍቶቻችሁን ስለማታውቁ ነው። የተገዳደሉበት ቶፒክ ነው፣ የተጫረሱበት ቶፒክ ነው። የተጨራረሱትም በዚህ ነው። ሲጠየቅ ለምሳሌ አንድ ሚት አድርገው ድምፁ የሚረብሽ ነገር አለው። የማንኛውም የሚረብሸው አንድ ሚት ፈለኩም ምን ነበር ያ ይሄንኛው ቶፒክ እንዲቀላል ቶፒክ እንዳልሆነ ቤታችሁ ከፍታችሁ ቶፒክ እንድታደርጉ ስለምፈልግ ነው። አንድ ሚት አድርገው በድር አንድ ሚት አድርገው ያ ሎክ አሊ እንዳልከው አሁን የሆነ ሰዓት ላይ አንዱ ጠየቀው ቁርአን ፍጡር ነው ፍጡር አይደለም አለው። ነዛው ከዛ አላህ ሁሉን ነገር ፈጥሯል አለው። ኦኬ አላህ ሁሉን ነገር ፈጥሯል አዎ። ስለዚህ ነገሮች ሁሉ የተፈጠሩ ናቸው አለው። አዎ ነገሮች ሁሉ የተፈጠሩ ነው አለው። ቁርአን ነገር ነው አለው። ቲንግ ነው አለው። ካላህ በቀር ሁሉም ፍጡር ነው አለ። ኢሚዲየትሊ ምንድን ነው ያደረገው? ከዛ ወደ እንትኑ ሲሰማ ሻዳ በአስቸኳይ ያዛል። የቢ መጽሐፍቶቻችን ከፍታን እናሳያቸዋለን። ከፈር ካለ ኢቭን ካፉ አልወጣም። ሰውየው ስለፈራ ቁርአን ፍጡር ነው ማለት ስለፈራ ካላህ ውጪ ሁሉም ፍጡር ነው አለ። ቁርአን ፍጡር ነው ሲለው መናገር አልፈለገም፣ ግን ወጣል ከእስልምና አለ እና ፍጡርም አይደለም የተፈጠረም አይደለም የተፈጠረም ነው የሚሉት ሁለቱንም አንልም የሚሉት ሶሪ የተፈጠረ ነው ያልተፈጠረ ነው አንልም የሚሉ እነሱ በጣም አስከፊዎቹ ናቸው ብሎ ነው እንደሚያስቀምጣቸው። ክርስቲያን አዘጋጅልኝ መረጃ የሚል ሰው አለ። ኦልራይት አብድል እዚህ ግን አላዋቂዎች ጋር ከምታወራ ለምን አዋቂዎች ጋር አታወራም? አንተ ግን ብራስ ተውበት አድርገህ ተመለሰው። አሁን ተውበት አላደረግህ ወጥተሃል ከእስልምና። እስካሁን ወደ 4 አይነት እይታዎች አይተናል። ዛሬ ትቆጥራላችሁ ብያችኋለሁ። ዘሆል ገና ስጀምር ምንድን ያልኳችሁ ዛሬ ዓላማችን ከእስልምና እንዲወጡ ማድረግ ብቻ በራሳቸው ዶክትሪን መሰረት ማለት ነው። በመጽሐፍቶቻቸው መመሪያ ከእስልምና የሚወጡበትን እንዲናገሩ ነፃ መድረክ ማዘጋጀት ብቻ ነበር። አስቀድሜ ነግሬያችኋለሁ። ኦልራይት አዴል ይሰማል? አዴል ይሰማል? ኦኬ በድር ቀጥል። እሺ አይ በቃ ያው ባጭሩ ቪዲዮውን እስከነ ሪፈረንሱ አሰሙንና ከዛ ሐሳቡን እንስጥ ነው። ቪዲዮውን ተውና የራስን አቋም ያዝሽ። ቁርአን ፍጡር ነው ፍጡር አይደለም? የእሱን ሐሳብ እንስማው። እኔ ስለዚህ ኢንፎርሜሽን የለኝም። እሱ ለማለት የፈለገውን ነገር
እሱ ማለት የፈለገውን ነገር ምክንያቱም እሱ አስተምሮ ሲያወራ ሐዲስ አንድ ይፈትልኝና አንድ ሐዲስ እንመልከት እስቲ። ሱናን አቢ ዳውድ 47:37 አንድ ይፈቱ። ኦኬ ለምን የጀመርከውን አትጨርስም? እሱን እንስማው። በሐዲስ አስደገፍንበት። በቃ አዲ ደግሜ አንተን ከማስገባ ይቅርብህ። ከስር ተማራሪ ኦኬ ሱናን አቢ ዳውድ 47:37 ምንድን ነው የሚለው? ቻፕተሩ ባቡ ራሱ ምን ይላል? ዘ ቁርአን ኦር ዘ ወርድ ኦፍ አላህ ይላል። ሶ አቢ ዳውድ ምን ይላል እዚህ ጋር? this is the proof of the fact that the Quran is not created። ምንድነው ይሄ? ቁርአን ፍጡር ላለመሆኑ ፕሩፍ ማድረጊያ ነው ብሎ ይናገራል። ስለዚህ ቁርአን ፍጡር ነው ፈጣሪ? በድር እፎይ ተጎራ ራሚ ሰላም ነው። እፎይ ተወጋሪ እፎይ ባለጌ ነው። አቃብልግና ሾሩምጣ ተበዳ ሾሩምጣ ቅንዝላም ምን የሚለው ብሎ ኮተት ናቸው። በአፋቸው መጸዳዳት ብቻ ነው የሚያውቁት እነዚህ። እሺ በድር ሐዲሱን አየበው ምን ትላለህ? ሐዲሱ ላይ በድር አለ። ለምን አታወራም በድር? ሙስሊም ቀጥል። ሙስሊም 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 አደል ከድር አሚር አለ። አደል ከድር ሁሉም የተለያየ አቂዳ ውስጥ ከተት ናቸው። ዛሬ እንደምዋላችሁ አቡበከር ቆይ ተራ እንጠብቅ። ኦኬ እሺ እንትን ካላወሩ አይ ቲንክ እንትን ይበሉ። የሚቀጥ መቻል የሚችል ይቀጥል። እየተማሩ ነው ይማሩት። ዋሽ እነሱ አቡበከር እንኳን ደህና መጣ። ሰው እውቀት የለም። ለምን እውቀት ካለው ስለ አልታወራም? አቡበከር ኦኬ ጥያቄ የሚመልስልኝ አለ ከነዚህ ውስጥ? አሁን ለምሳሌ እዚህ ጋር ምን ይላል? the Quran will come on the day of resurrection like a pale man። ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል ይላል። ልክ በገረጣ ሰው አምሳል ይመጣል። በገረጣ ሰው አምሳል ከመጣ በኋላ ይሄን አካሉን ይተዋል ወይስ በዛው ነው ከዛ በኋላ የሚቀጥለው? መመለስ የሚችላል? አይሰማም። ቀጥል። ይሰማ። ኦኬ ወጣ። ሙስሊም በድር እስኪ በድር መልስ። ልክ የገረጣ ሰው ሆኖ ይመጣና በቂያማ ቀን ሙስሊሞች እንደዚህ ይላቸዋል። I am the one that kept you awake at night። በምሽት እንድትነቁ ያደረኳችሁ እኔ ነኝ። and made you thirst during the day። በቀን ደግሞ እንድትጠሙ ያደረኳችሁ እኔ ነኝ ብሎ ይመሰክርላቸዋል ወይም ደግሞ ይመሰክርባቸዋል። በገረጣ ሰው አምሳል ሆኖ ከመጣ በኋላ ልክ እንደ ገረጣ ሰው ሆኖ ከመጣ በኋላ እንደዚህ ብሎ ከተናገራቸው በኋላ ይለወጣል ወይስ በዛው ነው የሚቀጥለው? የሚመልስ የለም? ኧረ መልሱ ሙስሊሞች። ያላህ ቃል ነው የምትሉት ቁርአን
እንደገረጣ ሰው ሆኖ ይመጣል። በቂ የአላህ ቃል የሙስሊሞች አላህ ቃሉ ሰው የሚሆነው በቂያማ ቀን ነው። የአላህ ቃል ሰው የሚሆነው መቼ ነው? በቂያማ ቀን። ደስ ይላል። ደስ የሚል ኤክስፕሬሽን። እኛ ግን አካላዊ ቃል ወልድ የአብ የባህሪ ቃሉ ዛሬ 2000 ዓመት ክርስቶስ በስጋ ተገልጧል፣ ሰው ሆኗል። የነሱ ቃል ግን የአላህ ቃል ግን ገና መቼ? የቂያማ ቀን ሰው ሆኖ ይመጣል። ገና ፍጡር ያልሆነው የአላህ ቃል በቂያማ ቀን የገረጣ ሰው ሆኖ ይመጣል። ተመስሎ ይመጣል ነው እኮ። ቢመሰልም ችግር የለው። ማንን መስሎ የሚመጣው? ማንን መስሎ የሚመጣው? ተመስሎ ማንን አለ? ተመስሎ እኮ ምን ተመስሎ ነው የሚመጣው? ዝንጀሮ ወይንስ ዝሆን ነው ተመስሎ የሚመጣው? ወይንስ የገረጣ ሰው? ስለምንም የሚመስል ግን ሰውን ተመስሎ አንተ በያዝኩ አያያዝ አክል ተመስሎብህ ይመጣል። ስለዚህ የገረጣ ሰው ነው የሚለው አይደለ? ግን አንተ ቁርአኑን አያያዝህ በስነ ስርዓት ካልሆነ፣ በስነ ስርዓት ካልቀራኸው፣ በስነ ስርዓት ካልተማርክበት ከዛ ደግሞ ይናገራል። ሰጠኸው ከዛ ይናገራል። ምን ብሎ ነው የሚናገረው? ያው አንብቦ አዎ ይመሰክርብሃል። የስ አዎ ትክክል። ይመሰክርብሃል ወይ ደግሞ ይመሰክርልሃል አንተ ማለት ይሄ በዱንያ ላይ በዚህ በዓለም ላይ ያለ እኔ ይሰራ ነበር ብሎ ይመሰክርልሃል። ኦር ደግሞ ቁርአኑን ደግሞ የማትጠቀምበትና የማትቀራው የማትል ከሆነ ደግሞ ይመሰክርብሃል። ስለዚህ ኮንሽስ ነው ማለት ነው። ስለዚህ ፍጡር አይደለም። ፍጡር ምናምን ነገር የምትለው ከቅድም ጀምሮ አልገባኝም ከምን አንጻር እንደሆነ። ይሄ ቃሉ ፍጡር አይደለም። አሁን ለምሳሌ ኖ ይሄ ግረጣ ሰው ነው የሚመጣው ፍጡር ነው ወይስ አይደል? ያለው ንግግርህ ፍጡር ነው? አይወልህ ከሱ ጋር እያወራው ነው አንዴ። አሁን አንተ ለምሳሌ የምትናገረው ንግግር ፍጡር ነው ወይንስ ተፈጣሪ ነው? አንተ እያወራህ ያለው ነገር ተፈጣሪና ፍጡር ነው። አንተ የምታወራውን ወሬህን ተፈጣሪ ነው የምትለው ወይንስ ፈጣሪ ነው? ምንድን ነው? ተፈጣሪ ነው፣ የተፈጠረ ነው። ከአንተ አፍ ስለወጣ ላይክ ፈጣሪ ነው ተፈጣሪው ነውም አይባልም። ቃልህ ነው እንጂ አይደል? ይባላል። ጅማሬ ያለው እኮ እኔ ቃልህ ነው እንጂ እኔ ሳልኖር ቃሌ እኔ ሳልኖር ይኖራል። ያ እኮ አንተ ስላለህ ተናገርከው እንጂ ጅማሬ ያለው ስለዚህ ንግግር ነው እኮ ንግግር ነው የሚባለው። አማርኛው እንደዛ ነው። ይሁን ችግር የለውም። ያ ያንተ ንግግር ነው እንጂ መፍጠር ማለት በመጀመሪያ ደረጃ መፍጠር ማለት የሆነን ነገር ከሌለ የሌለን ነገር ማስገኘት ማለት ነው። ለምሳሌ መኪና ስለዚህ ቃል ነበር ማለት ቃሌ ነው። አሚር አስጨርሰኛ ላውራ ነው። እኔ ሳልፈጠር ቃሌ ነበር እንዴ? ልሰማማ እኔ ሳልፈጠር ቃሌ ነበር እንዴ? እኔ ልንገር ላውራና ታወራለህ። መጀመሪያ ላውራ ቀጥልሽ። መፍጠር ማለት ምንድን ነው? የሌለን ነገር መስራት ማለት ነው አይደለም? የሌለን ነገር ስትሰራ ፈጠርክ ይባላል። አንተን የተናገርከው ያወራኸው ቃል ግን ተፈጣሪ ነው ፈጣሪ ነው አይባልም። የሌለ ነገር ነው። አንተ የተናገርከው ንግግር ወሬህ ቃልህ ነው እንጂ የሚባለው ፈጣሪ ነው ተፈጣሪ ነው ሊባል አይችልም በምንም አይነት መንገድ ማለት ነው። ንግግርህ ግን ፈጣሪ ነው ተፈጣሪ ነው ሊባል የሚችል አይነት መንገድ ስለሌለው ላይክ ፍጡር ማለት ምን ማለት ነው? ፍጡር ማለት የሌለን ነገር መስራት ማለት ነው። ስለዚህ ቃል ነበረ ማለት ነው። አስቀድሞ ንግግሬ ነበረ። ቃል ነው ሁሉ ጊዜም ቃል ነው። ንግግሬ ነበር ማለት ነው። ሳልኖር
አይ አንተ ስላለህ ነው ንግግር የተፈጠረው ማለት ስለዚህ ያወራው ማለት ነው። ስለዚህ የኔም ቃል አብሮኝ የጀመረ ነው። የጀመረ እንደመሆኑ ደግሞ ፍጡር ነው የሚሆነው እንጂ ያልተፈጠረ ቆይ ሁለቱንም ያልሆነ የሚባል ነገር የለም። ወይም ጅማሬ ያለው ወይም ጅማሬ የሌለው ነው የሚሆነው። በዓለማችን ላይ ፍጡር የምንላቸው ጅማሬ ያላቸው ማለት ነው፣ አስጀማሪ ያላቸው ማለት ነው። ስለዚህ ቃላችንም አስጀማሪ ያለው ጅማሬም አለው። ጅማሬ የሌለውን ነገር ኢተርናል እንለዋለን፣ ዘላለማዊ። እሱም ፈጣሪ እንለዋለን። ምንም አስጀማሪ የሌለው ለነገሮች ሁሉ አስጀማሪ የሆነ ማለት ነው። እኛ ግን ጀማሪንን አስጀማሪም አለን። ስለዚህ ምን እንባላለን? ፍጡር እንባላለን። ያላ ቃል ደግሞ እንደዛ ነው እንዳትልም፣ ቃሉ ራሱ መፍጠር የሚችል ነው አይደለ ወንድማችን አሚር? ቃሉ መፍጠር የሚችል ነው አይደል? መፍጠር የሚችል ማለት ቃሉ ይፈጥራል አይፈጥርም? ማድረግ አይችልም። አው አይፈጥርም። ቴንኪው ድገማው እስኪ። ቃሉ ቃል ነው። ስለዚህ ያላ ቃል ምን ማድረግ ማይችል ማይችል ነው። ያ ስማኝ፣ ነገራቶቹን አታወሳስባቸው። አላወሳሰብኩም። ተመችቶኛል አሚር፣ ተመችቶኛል። ያላ ቃል ምንም ማድረግ አይችልም፣ አይፈጥርም። ቴንኪው። ተረጋጋ። አንድ ቃልን ብቻ በመያዝ እኮ አይደለም መግባባት ላይ የሚደረሰው። አይ ተመችቶኛል። በቃ ይሄንን ፔጅ የፈጠርከው ስማ፣ ይሄንን ፔጅ የፈጠርከው ለመወያየት እስከሆነ ድረስ የሰውን ሀሳቡን ለመረዳት መሞከር አለብህ እንጂ አንተ በምትፈልገው ዳይሬክሽን ብቻ እንዲሄድ የሰውን እንትን አታድርግ። ገብቶሃል? አይ ምንም እኮ ደግሜም ጠየቅኩ፣ ተመሳሳይ ምላሽ ሰጠኝ፣ ተስማምቻለሁ። የስ አሁንም እሱን ነው የምልህ። ተረዳኸኝ? ለምሳሌ አላህ የተናገረው ንግግር ነው። ንግግር ደግሞ ከሱ ለምሳሌ አንተ የሆነ ሰው ይሄንን ነገር ከዚህ ጋር እዛ ጋር ውሰደው ብትለው ያ ሰው ኦኬ እሺ ተቀብሎ ከዚህ ጋር ወደዛ ጋር የሆነ ዕቃ ቢወስደው ያንተን ቃል ስለሰማ አደረገ ማለት ነው አይደል? ቃሉ ግን ምንም ነገር አይፈጥርም። ቃሉ በራሱ ምንም ነገር በሌለበት ያንን ዕቃ ተነስና ከዚህ ጋር እዛ ጋር ሂድ ብትለው አይሄድም። ተረዳኸኝ? ቃሉ ራሱ ምንም ነገር ማድረግ አይችልም። ቃሉ የአላህ ትእዛዝ እስከሆነ ድረስ ችግር ያደረገብህ ምንድነው? ሰው እስከሆነ ድረስ ያንተን ቃል ልክ ከፈጣሪ ቃል ጋር ተመሳሳይ አድርገህ ስለሰራ ነው። ባይዘ ከባድ አደገኛ ንግግር ነው የተናገርከው። ሙስሊሞች እንደሚጮህብህ እርግጠኛ ነኝ። ከእስልምና የሚያስወጣ ንግግር ነው ያደረገው እና የተናገርኩት ነገር የለም። ቃሉ እኮ አይፈጥርም አልከን እኮ። ተረጋ እና ቃል ምንም ማድረግ አይችልም። ነገራቶችን አታወሳስብ። ስማ አንተ ቀድመህ ስማ፣ ምን ለማለት የሚፈለገው ብለህ ስማ። ኦኬ እሺ፣ አዳምጣለሁ። አሁን እኛ ኤቭሪቲንግ በቃል በእግዚአብሔር ቃል ተፈጠሩ ብለን እናምናለን። ቃል የፈጣሪ ቃል ምንም ማድረግ አይችልም ብለን አንልም፣ አይፈጥርም ብለንም አናምንም። እንደዛ አላልኩም። ደግሜም ጠየቅ። ነገራቶችን አታወሳስብ። አየህ፣ ይህንን ነው የምልህ እኔ። ይህንን ምላሴ ላይ ቆምክ እኮ ለውይይት እስከሆነ ድረስ ምላሴ ላይ ቆምክ እኮ። ለውይይት ማስተካከል ትችላለህ። ለውይይት እስከሆነ በስህተት ከሆነ አሁን ከንክኖ ከሆነ ማስተካከል ትችላለህ። ምናምን ነገር የለም። ስማ ከሚስተካከል ከሌለ እየሰማህ ያላ ቃል ይፈጥራል። ያላ ቃል መፍጠር ይችላል። ልድገምልህ። እሺ ሪካርድ ያወጡልሃል። እንዲቀር ያላ ቃል መፍጠር ይችላል ወይንስ ምንም ማድረግ ማይችል ነው? ያላ ቃል ምንም ማያደርግ ነው ወይንስ የሚፈጥር ነው? ቀደም ቀለል ብሎ ነው የመለስከው። ቃሉ ማለት ነው። ቃሉን ግን ስማኛ፣ ይኸውልህ ቃሉ። ስለዚህ ያላ ቃል ለምሳሌ ነገርኩህ እኮ። ቆይ ትእዛዝና ቃል ላይ የምፈልገውን ነገር ብቻ አትያዝ። እየመለስኩልህ እኮ ነው አሚር። እየመለስኩ ያላ ቃል ስለዚህ ምንም ተሰማማን። ስለዚህ ያላ ቃሉ ምንም ማድረግ አይችልም ብለህ ነው የምታምነው? እየተሰማማን እያልኩ ነው ወይንም አይደለም? በልና ቀጥታ አንተ ስትጠይቀኝ እንደዚህ የሚባል ነገር የለማ።
ምክንያቱም ለሀሳብን ተቀድሞ ደግሞ ተዛግበሃል። ስለዚህ ይቅረብህ። አልተወዛገብኩም። ምንም የተወዛገበ ነገር የለም። ይኸውልህ ምንም የተወዛገበ ነገር የለም። ጥያቄህን ግልጽ አድርገው መጀመሪያ ማለት ነው። የምትጠይቀውን ጥያቄ ግልጽ አድርገውና እኔማ እኮ ጨረስኩኝ እኮ ጥያቄ መመለስ። አሚር ጨረስኩኝ እኮ ቀደም እኮ አስደገምኩ፣ ምላሹ ላይ አስደገምኩ። ያለ ቃል ምንም ማድረግ ማይችል አይፈጥርም አልከኝ። ቴንኪው እየጨረስኩኝ ከዛ የራሴን ላብራራ ስጀምር ጣልቃ ገባብኝ። አይ እኔ ጣልቃ አልገባሁብህም። እኔ እያስጨረስኩ ነው። አንተ ግን እያስጨረስከኝ አይደለም። አስጨርሼ አስደግሜ ተው 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 አሚር፣ እንደኔ ፍትሃዊ የለም ተው። ኦኬ ለማንኛውም ያው ቃሉን እየነገርኩ ነው። አሁንም የምነግርህ ነገር ቃል በራሱ ቅድም እንዳልኩ ፍጡርም ተፈጣሪም ነው ልትለው አችልም። ቃልን ማለት ነው ንግግር እስከሆነ ድረስ ያ ንግግር ግን መለኮታዊ ኃይል ሲያርፍበት ትዕዛዝም ከሆነ ትዕዛዝ ይሆናል፣ ሁሉ ነገር ይሆናል ማለት ነው ኃይሉ ሲያርፍበት። ለምሳሌ ስለዚህ ፍጡር አይደለም የሚሉት በጣም ተሳስተዋል ማለት ነው። አሚር አስጨርሰኝና ከዛ በኋላ ትቀጥላለህ። ቀጥልሽ። ለምሳሌ አንተ በምሳሌ እየነገርኩህ ነው። አንተ ለምሳሌ አጠገብህ የሆነ ሰው አለ፣ ልትልከው ከፈለግ ያንን እቃ አንሳና እዛ ጋር ውሰደው ካልከው ቃልህ በራሱ ምንም ማድረግ አይችልም። ባዶ ቤት ላይ ሆነህ ያንን ቃል ብትናገር ቃሉ በራሱ ተነስቶ ያንን እቃ ሊወስድልህ ሊያቀብልህ አይችልም። ገብቶሃል? ቃሉ በራሱ ማለት ነው። ቃሉ ግን የእውነት የሚሆነው መሬት ላይ የሚወርደው ምን ሲሆን ነው? እዛ ጋር የሚላክልህ ሰው ሲኖር ቁጭ ብለህ ስታዘው ኦር ስትልከው ቃልህ ወረደ ማለት ነው። እንደዛ ነው ያልኩህ። ሌላ ነገር ያልኩህ ነገር ታንኪዩ እናመሰግናለን። እና ደግሞ የሆነ ቪዲዮን ምናምን ነገር እንትን ስትሉ ለእናንተም እንኳን መረጃ ላችሁ ቢያንስ ኦኬ በቃ ቪዲዮን ብዙም አስፈላጊ አይደለም። እኔ እስማማለሁ አንተ ባልከው። እውነቴንም ነው የምነግርህ። መስጊድ ላይ አሁን ይጮሁብሃል። እርግጠኛ ሆኜ የምነግርህ ቀጥታ ከእስልምና የሚያስወጣ አስተምሮ የተናገርከው ቀጥታ ማለት ነው። ምን አለ በለኝ ካልጮሁብህ። ተውበት ነው እንደገና የሚያስደርጉ ሻዳስ ይዟል። እርግጠኛ ነኝ በጣም የተሳሳተ ንግግሮች ነው የተናገርካቸው። ውጪዝ አንድም ከኛ ጋር መስለው የኔ ቃል አሁን ዝሮ ስለሆነ አካላዊ አልሆነ መፍጠር የማይችልም ማድረግ የማይችልም። ለአላህም ተመሳሳይ ነው የሰጠው። ለምሳሌ የሆነ ትእዛዝ ብታዝ ያንን ያዘዝኩት አካል ያደርገዋል እንጂ ያዘዝኩት አካል ቃሌን ይዞ የኔን ንግግር ሰምቶ ያደርጋል እንጂ ቃሌ ማድረግ አይችልም። አላህንም እንደዛ ነው ካልክ ለምሳሌ የሆነ ነገር ማድረግ ሲፈልግ መልእክተኛ ይልካል እንጂ በራሱ በቃሉ ራሱ አያደርግም። ውጪዝ ለምሳሌ ተፈጠር ሲል እንኳን ያ ተፈጠር የሚልበት ቃሉ መፍጠር አይችልም ነው ሲምፕሊ። ምክንያቱም ለምሳሌ እኔ ሁን ብል ምንም ነገር የሚሆን ነገር የለም። ጨረቃ ሁን ብል እዚህ ጋር ጨረቃ አትሆንም ምንም ነገር እንትን ስላልሆነ ማለት ነው። የኔን ኤግዛምፕል ቀጥታ ለማን ነው የሰጠው? ለአላህ ነው የሰጠው። ይሄ ደግሞ በጣም ሙስሊሞች እኔ ተመችቶኛል። ዛሬ ልዩነታችሁ አንዱ ሌላ ይላል፣ አንዱ ሌላ ይላል፣ አንዱ ሌላ ይላል። እንደ መሐመድ መጨረሻ ላይ ነብያችሁ እንረጋገም ነው ያለው። የሁላችሁ ምላሽ ተመችቶኛል። ሌላስ አሚር ሌላኛው ቀጥል። መለኮታዊ ኃይል ካላረፈበት ብያለሁኝ። ቆይ መለኮታዊ ኃይል አሚር ያስበላሃል፣ እሱም ያስበላሃል። አሚር ማንኛውም ነገር ይቀየራል። አሚር ያስበላሃል። እሱም እንዴት እንደሚያስበላ ላሳየህ። ቃሉን ከመለኮት ነጠልከው ማለት ነው። ቃሉ ያለ ቃል መለኮት የሌለው ሌላ መለኮት የሚባል ደግሞ ቃሉ ላይ የሚጨመር ሌላ ስህተት። ቃሉ አለ፣ እንደገና ደግሞ መለኮታዊ ኃይል አለ። ስለዚህ ቃሉ አስቀድሞ መለኮት የለውም ማለት ነው። መለኮታዊ ኃይል እንጂ ቃሉ በራሱ ምን ያሌለው ይሆናል ማለት ነው። መለኮት የሌለው ይሆናል ማለት ነው። ሌላ ስህተት ነው። ኤኒዌይስ አሚር ላኛው ይቀጥል። እርግጠኛ ነኝ ሻዳ ያስይዘዋል። ወጣ አልከስልምና አሚር
ኦኬ አይ እዚች ጋር አሁን ሁላችንም ልንረዳው የሚገባው ነገር እስልምና በሰዎች ተስማማለህ? እሱ ባለው አይደረግም። አይ ተስማማለህ? እሱ ባለው አሚር ያለውን እኔ ቻርጅ ዘግቶብኝ ነበር ገና እየመጣው ነው። ግን እሱን ሙስሊሞች ይጮህባሉ ምናምን። ለምሳሌ ቃሉ በራሱ ቃሉ መፍጠር ማይችል ቃሉ ልክ አንተ ለምሳሌ አድርግ ብትል ወይም ትእዛዝ ብትሰጥ ያ የታዘዘው አካል ሄዳል እንጂ ቃሉ እንደማያደርገው አላህም ቃሉም እንደዛ አይፈጥርም አያደርግም አለ። ታምናለህ? እንደዛ ቃሉ ያለ ቃል ታዲያ የእሱ አርጊመንት ነው እንጂ የአሚር አርጊመንት ነው እንጂ እስልምና እንደዚህ ይላል ማለት አይደለም። አንተ እንደዛ ታምናለህ? ያለ ቃል መፍጠር ማይችል ነው ብለህ ታምናለህ? ቃል መፍጠሪያው ነው እያልኩህ እኮ ነው እኔ። ስለዚህ አላህ ከቃል ውጭ መፍጠር ይችላል? we have a limited capacity አይደለ ያለን ብራዘር። እኔ ማውቀው አላህ የሰጠኝን እውቀት ያህል ብቻ ነው። እሺ አንተ ሁላችንም ሰዎች የምናውቀው አላህ የሰጠንን ያህል ብቻ ወቁ ያለንን ያህል ብቻ ነው የምናውቀው። አገኘኝ። እኔ ገና ተማሪ ነኝ ምናምን ምንም አላውቅም። እኔ ምንም ነኝ። አገኘኝ። ጀስት ላንተ በቃሉ ብዬ አስቤ ነው እዚህ የገባሁት። ጥሩ ነው። እየከፈራችሁ ትወጣላችሁ ዛሬ። እኔስ ቃሉ ካላህ የተነጠለ ነው እንዴ? ግልጽ አድርጊው እስቲ። ቃሉ ካላህ የተነጠለ ነው ወይ? እኔ ላውራ ምክንያቱም እንዲህ ማድረጊያው ነው ስትል አድራጊ ያለ ተደራጊ ያለ እያልከን ስለሆነ ስለዚህ ቃሉ ከአላህ የተነጠለ ነው። ቃሉ ራሱ ይህንን ጥያቄን በጥያቄ ላድርግልህና የአላህ ቃል የተነጠለ ነው የምትለው? አንተ ባልከው መሰረት ማለት ነው። አድራጊ ሳይሆን ጀስ የሚደረግበት ነው ስላልክ ማለት ነው። ማድረጊያው ነው የሚደረግበት። ያ ማድረጊያው ቅድም ኡስታዝ አቡ ሃይደር ያሉት የአላህ ቃል አድራጊ እንጂ ተደራጊ አይደለም ሲሉ፣ ፈጣሪ እንጂ ተፈጣሪ አይደለም ሲሉ እንደ ቱል የሚጠቀምበት ማን ነው? አድራጊው አላህ ነው። ማድረጊያው ምንድነው? ቃሉ ነው። ተደራጊው ምንድነው? የሚሆነው ነገር ነው። which is simple ነገር በጣም ሲምፕል። 2100 ሰዎች ይህንን መረዳት አያቅታቸው። እንዴት ሊያቅታቸው ይችላል? ስለዚህ አላህ ከቃሉ ጋር ተመካክሮ ነው የፈጠራችሁ ማለት ነው። ተመካክሮ ምክንያቱም በቃሉ በዛኛው አንድ አይደለም አልከኛ። አንድ አይደለም እኮ ባህሪው አይደለም፣ ወይንም ደግሞ እንዲህ የሚያደርግበት ነው እያልክ ስለሆነ ማለት ነው ሁለት አካል ታደርገዋለህ። አንድ ነው ካልከኝ በእንዲህ የሚያደርግበት ነው የሚለውን አይመጣውማ። እንዴት ነው? እሺ በቃ ይሄን ቶፒክ እንትሆና እኔ መጠየቅ እችላለሁ አንተን? ምን ከዚህ ጋር የተያዘ ነው? ከዚህ ቶፒክ ውጭ ቶፒኩ ላይ እንቆይና በኋላ ትጠይቀኛለህ። ከቶፒክ ውጭ ከሆነ ሙስሊም ቀጥልሽ። ተመችቶኛል። ባይዘው ግን ሁለት አካል ስላደረከው ወጣን። ሁለት አካል ነው ያደረጋቸው። ሎክ አላህ የሚባለው ይፈጥራል እንትን አለ። ይሄን ቃሉ የሚባል ደግሞ መፍጠሪያ አካል አለ። ልክ ዶማዛችሁ እንደምትቆፍሩት ማለት ነው። እናንተ አላችሁ አላህ እንደማለት ነው። ዶማው አለ ቃሉ ማለት ነው። የሚቆፈረው ደግሞ አለ መሬቱ የሚፈጠረው ነገር ማለት ነው። ጥሩ ነው፣ ተስማምቶኛል። ሙስሊም ቀጥል። ያው እኔ ያው ጀስት ኦልሬዲ እድሉን ስለሰጠኝ ማመስገን ፈልጋለሁ። መጀመሪያ ያው እያዳመጥኩ ነበረ ምናምን። ያው በመጀመሪያ ማለት ፈልገው ያው ያንተ መረጋጋት ያው ከሌሎቹ ከነ ክርስቲያን አንጻር ምናምን ያንተ መረጋጋት ያው
እሱን ሳላደንቅ ማለፍ አልፈልግም። እና ወደ እንትኑ ስገባ ጀስት እኔ መጀመሪያ ከቪዲዮ ነው የተነሳ ነው። ስለዚህ ከቪዲዮ ስንነሳ የምትፈቅድልኝ ከሆነ ለ1 ደቂቃ ወር ማክሲመም 1 ደቂቃ ከ30 ሰከንድ ቪዲዮን እንድከፍት የአቡ ሃይደርን ማለት ነው እንድከፍት ብትፈቅድልኝ። ችግር የለውም። ቅድም ቪዲዮ ምናምን እያሉ ስለነበር እኔ ማሳየት እችላለሁ። ሜቢ የተወሰነውን ፓርት ላሳያችሁና ከዛ በኋላ እኔ ማሳየት እችላለሁ። በእኔ እጅ ስላለ ችግር የለውም። እኔ ልክፈተው፣ አንተ ካቆምክበት ቦታ ከፍታለሁ። በእኔ እጅ ያለ ችግር የለውምና ታየዋለህ በደንብ። አይ አንተ የምትፈልግበት ቦታ ስለምታቆም ነው። ችግር የለውም። እኔ ደቂቃውን ነገርኩ። 1 ደቂቃ ከ30 ሰከንድ ብቻ ስላልኩ ያን ደቂቃውን ብቻ ከዛ በላይ እኔ ከዛ በላይ ያሳያለሁ። አዳምጡ እንግዲህ መጽሐፍ ቅዱስን ቁጭ ብሎ የፈተፈተበት ከዛሬ 5 ዓመት በፊት ያቦካበት ቪዲዮ ነው ይሄ። እንዴት ነው ኢየሱስ ቃል ነው፣ እንዴት ቃል ስጋ ሆነ፣ እንዴት ቃል ተደረገ ይባላል? የአላህ ቃል አይደረግም አድራጊ ነው እንጂ፣ የአላህ ቃል ተፈጣሪ አይደለም ፈጣሪ ነው እንጂ ብሎ የተናገረበት ነው። ቃል ስጋ ሆነ የሚለውን የመጽሐፍ ቅዱስ ክፍል ቁጭ ብሎ እዚህ ጋር ሲያቦካ ማለት ነው። ሉክ አዳምጡት። እሺ በደንብ እንዴ በደንብ እንታዳምጡ። ላስተካክላችሁ። እዚህ ውስጥ ጅብሪል ወደ እሷ መጣና ያ መርየሙ አንቺ መርየም ሆይ ኢነላሃ ዩበሽሩኪ ቢከሊመቲን ሚን አላህ ከእርሱ በሆነው ቃል ያበስርሻል፣ ልጅን እንደምትወልጂ ይነግርሻል አላት። ይሄ ማለት ለእኛ ለሙስሊሞች የሚሰጠን ትርጓሜ ምንድን ነው? ጌታችን አምላካችን አላህ በይሁንታው ቃሉ ከመርየም ወንድ ሳይነካት ሰውን እንደሚፈጥር በጅብሪል በኩል እያበሰራት ነው። ነገር ግን ያ ቃል በማህፀኗ አድሮ ደምና ስጋ ለብሶ ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምንም። የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። አዳምጡ። ኦኬ አዳምጡ በደንብ ከዮሐንስ 1:14 ነው። አዳምጡ በደንብ አድሮ ደምና ስጋ ለብሶ ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምንም። የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። ስለዚህ ሁን በሚለው መለኮታዊ ቃሉ የወንድ ስጋ ፈቃድ ጣልቃ ገብነት ሳይኖር ከመሬት ስለሚደግመው ትንሽ አዳምጡት። ኢሳን ፈጠረው ነው እንጂ የምንለው ቃል ራሱ ስጋ ሆነ አንልም። ያ መለኮታዊ ቃል ስጋ ሆነ ካልን ከአድራጊነት ወደ ምን ተቀየረ? ወደ ተደራጊነት ተቀየረ። ከፈጻሚነት ወደ ተፈጻሚነት ተቀየረ። የአላህ ቃል ያደርጋል እንጂ አይደረግም። የአላህ ቃል ይፈጽማል እንጂ አይፈጸምም። ስለዚህም ዒሳ ቀጥታ የጌታችን የአላህ ቃሉ ሳይሆን የቃሉ ምንድን ነው? ምን ይላል? የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም ብሎ ይናገራል። ይሄው ይሄን ሙሉ ቪዲዮ ውስጥ ላይ የነበረው አይደል? ሌሎቹ ግን የዛፉን እንዳለ ያውቃቸው እኛ ማናምናቸው ስለሆኑ እናንተ የምታምኑትን ግን የአላህ ቃል ብላችሁ የምታምኑትን እራሱ ልክ ነው ብላችሁ ስለምታምኑ መቀጠል ትችላላችሁ። ነገር ግን መጽሐፍ ቅዱስ ላይ ያወራውን ተለወጠ ምናምን የሚለው ማንኛውም ክርስቲያን እሱ እንዳወራው ስለማያምን በነገራችን ላይ ቃልህን ብትጠብቅ ጥሩ ነው። ሙሉ ቪዲዮ ከፍታለሁ ብለህ ነበር። እኔም ያንተን ቃል አክብሬ እንትን ብያለሁ። ስለዚህ ማቆም አይጠበቅብህም። አላለቀም። እኔ እኮ 1 ደቂቃ ጠየቅኩ፣ ከዛ ሙሉ ከፍታለሁ አለ። ስለዚህ ተመችቶናል እኛ። ኖ ቃልህን መጠበቅ ራስህ እኮ ነው ያልከው። ሙሉ ቪዲዮን ከፍታለሁ አልክ። አንዴ አሁን ባለው እስካሁን ባለው በአቡ ሃይደር አስተምሮ ትስማማለህ? እስማማለሁ። አሁን እሱ አይደለም ይቅርታ፣ አንተ ሳይሆን ክርስቲያን መጀመሪያ ምንድን ነው ያለው? ሙስሊም ትስማማለህ?
ለምን የኔ ጥያቄ ሳይመለስ ለምን ሌላ ጥያቄ ይጠይቃል? ጥያቄ እኮ አልተመለሰም። ዋና ፖይንታችን ምንድነው? እሱኛ አይደለም ከክርስቲያን ጋር እኮ አልጨረስኩም። እፎይ እኔ ከአንተ ጋር ማወራ አዳምጥ። አንደኛ አባይደር ያወራው ስለኛ አስተምሮ ስህተት ነው። ከክርስቲያን ጋር አልጨረስኩም። ይቅርታ ቤቱ እኮ የኔ ነው ሙስሊም እንደዛ አይደለም። እኔ እኮ አንተን የማውቅህ በስርዓት እንደምታወራ ነው። ከክርስቲያን ጋር አልጨረስኩም ያልኩህ እኮ ሌላ ነገር ኖሮ ሳይሆን ስለዚህ እያጠራ አለፍ እስካሁን ባለው አስተምሮ ተስማማለሁ አለ። የምትስማማ ከሆነ ቆይ አንተ እየሰማህ ነበር ሙሉ ቪዲዮ ከፍታለሁ ስል፣ ስለዚህ የማመን አለበት። አልከፈተም። አንድ ሰዓት ተኩል ልክፈትልህ ቪዲዮ። ቆይ አንዴ አንድ ሰዓት ተኩል ልክፈትልህ ታዳምጣለህ። ስለዚህ እኔ ልክፈት የምፈልገውን ፓርት ታዲያ ነው ላዳምጥልህ። አንድ ሰዓት ተኩል ላዳምጥ ልክፈትልህ። አይ አስተምሮቱን ቢያ ቆይ ዋና ፖይንታችን ደስ ይለኛል። አንድ ሰዓት ተኩል ያንተን ተረት አዳምጥ። ሎክ እስካሁን የተናገራችሁ ያለው ነገር ስላለ ነው። ኮንፊደንስ ቆይ ምንድነው ፈራው? ና ከፍ በልስ ና ከፍ በል። ምንድነው ፈራው? ምንድነው የፈራሁት? እስካሁን ባለው ትስማማለህ? አሁን ባለው ትስማማለህ? መስማማቴን እስማማለሁ ካልኩ ደግሞ በሙሉ ቪዲዮ ነው መስማማ። አዳምጥ። ኦኬ አሁን የሚመጣው አስተምሮ ከዚህኛው ጋር ተቃራኒ ከሆነ አይደለም አንተ እንትና ኡስታዝ አባይደርም ከራሱ ጋር ይጋጫል ማለት ነው። ክፈተው። አዲስ ነገር አታመጣም እኮ የተለየ ሙሉ ቪዲዮ ላይ ከራሱ ጋር ይጋጫል ነው። ስንት ደቂቃ ልቀጥል? ተው ክርስቲያን ራሱ ይክፈት፣ ችግር የለውም። ራሱ ክፈት። አይከፍትም እሱ ከፍታለሁ ላይ የሚያስቀኝማ እሱ ያወራውን ቃል እንዳይጠብቅ ስታደርገው ነው። እሱ እኮ እኔ እኮ አሁን ቅድም ውስጥ ከገባው ስንት ደቂቃ ነው የጠበቅኳቸው? ከ30 ደቂቃ በላይ እኮ ጠብቄያቸዋለሁ። አታለቃቅስ። እንዴት እንደምለጥፍ አሳያለሁ። አንተማ እንደዚህ ሌላው እንዳሾፍኮ መስያለሁ። አሁን እንዴት እንደምለጥፍ አሳያለሁኝ። ክፈተዋ። እሺ ያው እየከፈትኩ ነው። ካሜራውን ክፈተው። አይሰማም። ወዲያውኑም ይሆናል። ያ የሚሆነው ነገር ሁን በሚለው ቃሉ አማካኝነት ይገኛል እንጂ ሁን የሚለው ቃል ራሱ የሚፈለገውን ነገር ሆኖ አይገኝም። ቃሉ ያደርጋል አይደረግም። ድምፅ ጨምርበት ትንሽ። በእናትህ መለስ አድርገውና ትንሽ ድምፅ ጨምርበት። ለመግፈፍና ብርሃን እንዲኖር ለማድረግ ፈልጎ ብርሃን ይገኝ ብሎ ቢናገር ብርሃን ይገኝ የሚለው ቃሉ ነው እንዴ ወደ ብርሃን ተቀይሮ የሚመጣው ነው? አይደለም። ብርሃን ይገኝ በሚለው ቃሉ ወይም ትእዛዙ አማካኝነት ግን ምን ይገኛል? ብርሃን ይገኛል። የተገኘው ብርሃን ምንድን ነው? የትእዛዙ ውጤት ነው። የቃሉ ስሪት ነው። ቃሉ ራሱ ግን ወደ ብርሃን ተቀይሮ አይደለም የሚመጣው። ቃሉ አድራጊ ነው፣ ብርሃን ተደራጊ ነው። ቃሉ ፈጣሪ ነው፣ ብርሃን ተፈጣሪ ነው። ቃሉ የሚሰራ ነው፣ ብርሃኑ ግን የተሰራ ነገር ነው። ስለዚህም አላህ ከእርሱ በሆነው ቃል ያበስርሻል ማለት ቃል በማህፀኗ ገብቶ ደምና ስጋ ለብሶ ስጋ ሆነ መጣ ሳይሆን የምንለው በቃል አማካኝነት ስጋ ተዘጋጀ፣ በቃል አማካኝነት ሰው ተጸነሰ፣ ሰው ተፈጠረ። ያ ሰው የቃሉ ውጤት እንጂ ራሱ ቃል አይደለም ነው። እዚህ ቦታ ላይ አሁን በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እሺ ቴንኪው። በመጀመሪያ ደረጃ አብዱል የግብዳ አብዱል የከፈተው ማለት ነው። የእኛን አስተምሮ አይደለም የተናገረው፣ ስህተት ነው የተናገረው። ራሱ ባመጣኸው መሰረት ቃሉ ይሰራል ብሏል አላለም። አሁን አንተ በከፈትከው ክርስቲያን በከፈተው ሳይሆን አንተ በከፈትከው ላይ ቃሉ ይሰራል ብሏል አላለም። ማለት ቃሉ ይሰራል አልገባኝም። ይፈጥራል ይሰራል ብሏል አይደለ? ቃሉ እኮ እዚህ ጋር ጀስት ከፈጣሪ ጋር ልክ
አባይደር አትናደድ። እኔ እንደፈለግኩ አድርጌ ልመልስልህ እችላለሁ። ስለዚህ አንተ ጠየቀኝ፣ አድምጠኝ። ያንተን አይደለም አሁን የምንፈልገው። አባይደር የተናገራትን እስማማለሁ መጨረሻ ድረስ ብለሃል። ስለዚህ ቃሉ ሚሰራ ነው ብሏል አላለም? አባይደር ያለውም ካልክ እኮ ያለውን አንተ መድገም አይጠበቅብህም። እኔ ያለውን ብሏል አላለም? ትስማማለህ በአባይደር ቃሉ? ለምን ትለየዋለህ? እኔ የተረዳሁትን ልነግርህ እችላለሁ። ቃሉን መለየት አያስፈልግህም። አቡሃይደር ያለውን ሙሉ ለሙሉ እስማማለሁ፣ አለቀ። ስለዚህ አቡሃይደር ሙሉ ለሙሉ ያለው የምትስማማ ከሆነ ቅድም አንተ ምን ብለህናል? ቃሉ የሚሰራ ሳይሆን መስሪያው ነው፣ የአላህ መስሪያ ነው ያልከን። አቡሃይደር ደግሞ ምንድን ነው ያለው? ቃሉ ራሱ የሚፈጥር የሚሰራ ነው ያለው። አይ አይደለም ክላሽ ከይቅርታ ጋር ግን አንተ ብዙ ሰው ስለምታስተናግድ ለዛ እየተምታታብህ ነው። እኔ በኋላ ላይ ሪከርዱን ማዳመጥ ትችላለህ። እኔ ልክ እንደገባው ቃሉ ምናምን አላልኩም። ቪዲዮ ይከፈት አይከፈት ከዛ ነው የሚጀምረው ነው ያልኩት እንጂ አሚር ነው ያለው። እሺ አሚር ነው ያለው። ስለዚህ ቃሉ የሚሰራ ነው ብለህ ታምናለህ? ቃሉ የሚፈጥር ነው ብለህ ታምናለህ? አቡሃይደርን ቃል ማለት እኔ ቆይ ቃሉ የሚፈጥር ነው ብለህ ታምናለህ? እኔን እንደዛ ለማድረግ አትሞክር። እኔ የተረዳሁትን ላስረዳ ከፈለግ። አንተ የተረዳውን አልፈልግም። ቃል በቃል እሱ ያለውን ከፈለክ ደግሞ አቡሃይደር ያላትን። ምክንያቱም አቡሃይደር ያለውን ሙሉ ነው የምቀበለው። አትቁረጣት፣ ሙሉ ነው የምቀበለው። የምትቆርጥ ከሆነ እኔ ያስረዳ። አዳምጥ። አቡሃይደር ምንድን ነው ያለው? ቃሉ ምንድን ነው ያለው? እሺ ንገረኝ። ቃሉ ምንድን ነው አለ? ቃል በቃል አቡሃይደር ያላትን ተናገር። አሁን እኮ እኔ የምልህ ጀስት ቃሉ አትድረግ። ሰውዬ ካልሰማህ እኮ እኔ የምለውን መስማት ያለብህ። አለዛ አቡሃይደር ያለውን እኮ ሰማን አብረን። መድገም አይጠበቅም። ድገምላቸው፣ በአንተ አፍ ደግሞ ድገምላቸው። እኛንን መድገም አይጠበቅም። እኔ ቪዲዮ ከፈትኩ፣ ክርስቲያን ከፈተ፣ መድገም አይጠበቅም እንጂ በቃ ሜታ አድርግና ቁጭ። ምክንያቱም ፈራድ ትስቃለህ እንዴ? ደግሞ ከስሩ ነው። ለዛሬ ይቅርብህ በጣም ነው ከምናገር። ምክንያቱም ዋሻችሁ እንደዚህ ያላችሁ ብለህ ሙሉ ካልተከፈተ ብለህ ቀወጥክ። ሲከፈት ጭራሽ አንተን ድባቅ የሚመታ አመጣው። እኔ እኮ ዩሌት ላይ አድርጋ አልፈለግኩም። ለዛ ነው ተረጋጋ። እስካሁን ባለው ከተስማማ እንቀጥል ስለ ትቀጥል አልፈለግም። ውርደት ናፈቀኝ አልክ። ውርደት ከናፈቀ ደግሞ ቀላል ነው። ከፍ አድርጎ መለጠፍ እንደምችል ስለማቅ ማለት ነው። ጭራሽ ሰው የሚመታውን ይከፍታል ክርስቲያን። እሱን ቪዲዮ ፈልገው ነበረ ካለ ቢልክልኝ። በጣም የሚገርም ነው። አልደረስኩበትም እሱ ጋር የደረሰበት ድረስ። እኔ ኦልሬዲ ያዳመጥኳቸው ፖይንቶቹ ግልጽ ስለሆኑ እሱ እስካዳመጣው ድረስ መክፈት አይጠበቅብኝም ብዬ ትቼዋለሁ እና ያ ሪስፔክት ስናደርጋችሁ እንትን አትበሉ። እኔ ምንም ስለማይነካኝ ነው ዛሬ ቶፒካችሁ። ራሳችሁ እንደዚህ ሁላችሁም እንዲህ የምቆሙበት ነው። ከዛ የቶፒክ ከዓመት በኋላ ኢትዮጵያ ላይ ምን አይነት ፋይር ቶፒክ እንደሚሆን ታውዛላችሁ። እንዳለ ተገዳድለው የተጨራረሱበት ቶፒክ ነው። ከ700 ምናምን ዓመት በፊት የተጨራረሱበት ነው። ምክንያቱም ለምንድነው የተገዳደሉበት? ኢየሱስ በስጋ የተገለጠ ቃል ከሆነ ኢየሱስን አናምልክም፣ ኖ እሱ ፍጡር ነው ብለህ ካልክ፣ ቁርአን ደግሞ ያላ ቃል ከሆነ ፍጡር አይደለም ካልክ ቁርአንን ሃው ኢየሱስ በስጋ የተገለጠ የአብ ቃል ነው ሲባል እንዴት ይከብዳል። ቃሉ ተለወጠ ምናምን ይላል። እኛ ቁርአን አሁን ለምሳሌ ተለወጠ ብለን አናምንም፣ ውላጤን አናምንም። አቡሃይደር ግን ማናምነውን እንድናምን አድርጎ ያወራል ማለት ነው። አድራጊ እንጂ ተደራጊ አይደለም ምናምን እያለ ይቃዣል ማለት ነው። ተለወጠ ብለን አናምንም። እሺ እኛ ቁርአን ያላ ቃል ወደ ቁርአንነት ተቀየረ ብለን አልጠየቅናችሁ። ወደ ወረቀትነት ተቀየረም አላልናችሁ። በማታምኑት እንዳመናችሁ አድርገን አንልም። የአብ የባህሪ ቃል በስጋ ተገለጠ፣ ክርስቶስ ነው እሱም። ስለዚህ የመለኮት ሙላት በሰውነቱ ተገልጦ ስለሚኖር ወልድ ክርስቶስ
እርሱ በስጋ የተገለጠ ሕያው አምላክ ነው ብለን እናምናለን እኛ። ማርያምን ፈጠራት፣ ከእርሷ ስጋና ደም ተካፍሎ በስጋ ተገለጠ። ያ የምታዩት ክርስቶስ ሕያው የእግዚአብሔር ልጅ እርሱ ቃል ነበር፣ አስቀድሞ ሁሉን የፈጠረ። ከዛስ በስጋ ተገለጠ። ስጋን ፈጥሮ በስጋ ተገለጠ ተዋህዶ ብለን እናምናለን። እናንተስ? አላህ ቃል አለው። ቃሉ ቁርአን ያላህ ቃል ነው ብላችሁ ታምናላችሁ። እሺ ቴንኪው። ቁርአን ፍጡር ነው ፍጡር አይደለም? ኦኬ ያላህ ቃል ነው። ቁርአን ፍጡር አይደለም ስትሉ ካልከበዳችሁ ታዲያ እኛ ጋር ሲሆን ለምን ይከብዳችኋል? የእኛ ቶፒክ ክርስቶስ ሌሎች ሲሆን ለምን እንዲከብዳችሁ ይቻለ የሚለው ነው። ነገራችን ላይ አሁን እነሱ ቁርአን ያላህ ቃል ነው ብለው የሚያምኑት ማለት ነው በቂያማ ቀን ተለውጦ ሰው ይሆናል ብለን እኮ መከራከር መሞገት እንችላለን። ምክንያቱም ሀዲስ እንደሚናገር እሱ እናነሳዋለን ወደፊት። አንድ ብቻ ሳይሆን ደግሞ እንደ ግሪሳ ሆኖ ገና ይመጣል። መሐመድ እንኳን ደህና መጣ።